أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم أجمعين أما بعد فسلام الله عليكم ورحمته وبركاته ود مسلم وندمتنا أهتوتي ባለፉት ተከታታይ ፕሮግራሞች እስከ ክፍል 5 ድረስ የላ ኢላሃ ኢላላህ መግቢያ በሚል ርዕስ ስር ስለ ላ ኢላሃ ኢላላህ መስፈርቶች የተወሰኑ ነጥቦችን ተመልክተናል። ኢንሻአላህ ዛሬ ደግሞ ክፍል 1 እንልና ስለ ዒባዳ ምንነት አምልኮ በዲን አልእስላም ውስጥ ያለውን ቦታ አላህ ባሳወቀን መጠን የተወሰነ እንመለከታለን። ዒባዳ ማለት ምንድነው ወይም አምልኮ የሚለው ትርጉሙ ምንድነው ለሚለው شيخ الإسلام ابن تيمية رحمه الله بكتاباته العبودية ليس الناقرون العبادة اسم جامع لكل ما يحبه الله ويرضاه من الأقوال والأعمال الظاهرة والباطنة يميل مبرر يسطل ترقوام يوم من دنه عبادة مالت اسم جامع لكل ما يحبه الله ويرضاه الله የሚወደውና የሚፈልገው ነገር በተቀላላ ዒባዳ የሚል ሲያሜ የሚሰጠው ነው። ከንግግርም ይገኝ በተግባርም ይሰራ በውስጣችን በልብ የምንፈጽመው ቢሆን ወይም በውጭ የሚታይ በሰውነት አካላችን የምንተገብረው አላህ የሚወደውና የሚፈልገው ነገር እስከሆነ ድረስ ምን ይባላል? ዒባዳ ተብሎ ይጠራል ማለት ነው። እንደዛውም ደግሞ وكل ما نهانا عنه فالابتعاد عنه عباده الله يكلكلن ነገር በጠቅላላ አላህን በመፍራት ርቀን ከተገኘን ትእዛዙን ካከበርን ይሄም ዒባዳ ተብሎ ይጠራል። والعادات المشروعة مثل الأكل والشرب واللباس تصبح عبادات ባህላዊ ልማዶቻችን የሆኑት ነገሮች መብላት መጠጣት መልበስ ራሱ ዒባዳ ተደርገው ይቆጠራሉ። ምን ከታሰበባቸው በእነዚህ ነገሮች إذا قصد بها امتثال أمر الله عز وجل والاستعانة بها على طاعته يا الله ትእዛዝ ለመፈጸም ያግዙናል ብለን ካሰብን በእነሱ በመታገዝ ዒባዳችንን በተሻለ መልኩ እንፈጽማለን ብለን ከልባችን ከነየትን የምንበላው የምንጠጣው የምንለብሰው ራሱ ዒባዳ መሆን ይችላል ማለት ነው። ዋናው ንያ ነው። ነብያችን አለይሂ ሰላቱ ወሰላም ኢንነማ الأعمال بالنية እንዳሉት ስራ በተቀላላ አላህ ዘንድ ተቀባይነት የሚኖረው ንያ ሲስተካከል ስለሆነ የምትበላውና የምትጠጣው ጥሩ ጤናና ጉልበት አግኝተህ ባገኘኸው ጉልበት ዒባዳህን በአማረ መልኩ ለማድረግ ለሊት ተነስተህ ሶላትህን አስረዝመ ለመስገድ ከልብህ ነይተህ ከሆነ መብላትና መጠጣትህ በራሱ እንደ ዒባዳ ይቆጠርልሃል። በዲን አልእስላም ውስጥ ዒባዳ ሰፊ ነው ማለት ነው። ትርጓሜው ሁሉን አቀፍ የሆነ የህይወት ዘርፍን የሚያጠቃልል ነው። እያንዳንዱ እንቅስቃሴያችን ንያችንን ካስተካከለን ዒባዳ ማድረግ እንችላለን። ስራ ስትሰራ ሱቅ ከፍተህ ስትነግድ ወይም በሌላ የንግድ ስራ ውስጥ ስትሰማራ አላማህን ካስተካከልክ የምትነግድበትን አላማ መሰረት ካስያዝከው ንግዱ በራሱ ዒባዳ ሊሆን ይችላል። ለምንድነው አንተ ትርፋማ ለመሆን ወደ ስራው ዓለም የተቀላቀልከው? አንተ ትርፋማ ከሆንክ አላህ ከሚሰጥህ ትርፍ ላይ ለዱንያ ቀለብ ለቤትህና ለመሳሰለው ብቻ ሳይሆን አላህ የሚወዳቸውንም ሌሎች ተግባራቶች ለማድረግ ከነየት የአላህን ቤት ለማሰራት የተቸገሩ ሰዎችን ለማብላት የተጠሙትን ለማጠጣት የታረዙትን ለማልበስ የመሳሰሉትን መልካም ስራዎች አላህ የሚወደውን ለማድረግ ከልብህ ከነየት
ከያንዳንዱ 5 ሳንቲምና 10 ሳንቲም ጀርባ የምታተርፈው ነገር እንደ ዒባዳ ይቆጠርልሃል ምክንያቱም የነጋዴነትህ ወይም ደግሞ በስራ የመሰማራትህ አላማ በዱንያ ነገሮች ላይ ብቻ አልተገደበም ተከራይተ ከምትኖርበት ቤት ወጥተህ የግል ቤት ለመግዛት ታክሲና አውቶቡስ ከመጋፋት የግል መኪና ይዘህ እንደፈለክ ለመንቀሳቀስ ብቻ ከሆነ አላማ የተፈቀደ ሙባህ ተግባር ነው ይባላል ግን አላማህ ከዛም ዘሎ በመታገኛቸው ትርፍ ገንዘቦች ከ5 ሳንቲም ጀምሮ አላህ የሚወደውን ነገር ለመስራት ከልብህ ነይተህ ከተንቀሳቀስክና ባገኘኸውም ትርፍ የበኩልህን አስተዋጽኦ የምታደርግ ከሆነ አንተ ንግድ ላይ ብቻ ሳትሆን ዒባዳም ላይ ጭምር ነህ ማለት ነው የዒባዳ ትርጉሙ ሰፊ ነው ዒባዳ ወይም አምልኮ ሲባል ሶላት ዘካ ጾም ሐጅ የመሳሰሉት ቤዚክ የሆኑ የእስልምና ተግባራት ላይ የሚገደብ አይደለም እነዚህ ዋና የአምልኮ ዘርፍ ቢሆኑም ሁሉንም የህይወት ዘርፍ ያጠቃልላል ዒባዳ ነው ዒባዳ ወይም ደግሞ አምልኮ በቅዱስ ቁርአን ውስጥ በብዙ መልክ ነው የመጣው አንዳንድ ጊዜ አምላካችን አላህ ቀጥታ ትእዛዝ በመስጠት እንድናመልከው ነው የሚያዘን ሱረቱል በቀራ ቁጥር 21 ላይ ብንመለከት አዑዙ ቢላሂ ሚነሽ ሸይጣኒር ረጂም يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون يا أيها الناس أن أنت سوّتش هوي اعبدوا ربكم ጌታችሁን ተገዙት አምልኩት ይሄ ጌታችሁ ማለት الذي خلقكم እናንተን የፈጠራችሁ የሆነ والذين من قبلكم ከናንተ በፊት የነበሩትንም እስከ አደም ድረስ ያሉትን አያት ቅድማያቶቻችሁን የፈጠረ የሆነውን ጌታ አላህን ተገዙት لعلكم تتقون እሱን ተፈሩትንና የአላህን መፍራት በልቦናችሁ ታገኙ ዘንድ አላህን ተገዙ ይለናል በሌላም ቦታ ላይ واعبدوا الله ولا تشركوا به شيئا اللهم በብቸኝነት ተገዙ በሱ አምልኮ ላይ አንዳችንም ነገር አታጋሩ በማለት ቀጥታ በትእዛዝ መልክ እንድናመልከው ያዘናል ማለት ነው አንዳንድ ጊዜም ደግሞ ፍጥረታትን ያስገኘበት አላማና ግቡም ይሄው አምልኮ ዒባዳ መሆኑን በማስረዳት እንድናመልከው ይጋብዘናል ለምን ተፈጠረን ብለን ጥያቄ ስናነሳ الله بسورة الزاريات قطر 56 ላይ እንደነገረን وما خلقت الجن والانس الا ليعبدون ጂኒዎችን ጋኔሎችንም ሆነ ሰዎችን እኔን በብቸኝነት ሊያመልኩኝ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኩም በማለት የተፈጠርንበትና በዚህ ምድር ላይ የተገኘንበትን ዓላማ በመዘርዘር እንድናመልከው ይጋብዘናል አንዳንድ ጊዜ ደግሞ አላህን እንድናመልከው በቅዱስ ቁርአን ውስጥ በምን መልክ ይነግረናል ከመሐከላችን ነቢያትና ሩሱሎች የተላኩበትን ዓላማ በመግለጽ ለምንድነው ከሰዎች መካከል ሰዎች ተመርጠው የተመረጡ ሰዎች ነቢያትና ሩሱል ተደርገው የተላኩት ሲባል ይሄው ዓላማ ምንድነው አላህን በብቸኝነት እንድናመልክ ሊያስተምሩን ነው ሱረቱ النحل ቁጥር 36 ላይ ወለቀድ بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت በየህዝቡ ሁላ መልእክተኞችን ልከናቸዋል ስንልካቸውም أن اعبدوا الله اللهم በብቸኝነት ተገዙ واجتنبوا الطاغوت ጣዖታትንም ከማምለክ ራቁ በማለት ራሳቸው ተግብረው ማህበረሰባቸውን እንዲያስተምሩበት ነው ከዚህ ውጪ ለሌላ ዓላማ እንዳልተላኩ ሱረቱል አንቢያ 21ኛው ሱራ አንቀጽ 25 ላይ ይነግረናል وما أرسلنا من قبلك من رسول أنت محمد هو عليه الصلاة والسلام كأنت بفيت كملكتنيا عندنا ملاكنم إلا نوحي إليه ودسو وحي بالنور دلتنجي من بمالت أنه لا إله إلا أنا فاعبدون أنه كان بستكر بونة من ملك أملاك يلمنا أنين ببتشنجنت تجازوني بمالت وحي بالنورد اللتنجي ይህንን መልእክት ሳይዝ ለህዝቦቹ መልእክተኛ ሆኖ የተላከ አንድም የለም በማለት ስለ ዒባዳ ያስተምረናል አሁንም ለአራተኛ ጊዜ በሌላ መልኩ ቅዱስ ቁርአን በምን መልኩ ያስተምረናል ከተባለ መለኮታዊ መጽሐፍቶች ከአላህ ዘንድ የወረዱበትን ምክንያት ይሄው ዒባዳን ለማብራራት መሆኑን በመግለጽ
በዚህ መልኩም መገዛት እንዳለብን ይገልጽልናል ሱረቱ ናህል 16ኛው ሱራ አንቀጽ 2 ላይ ينزل الملائكة بالروح من أمره على من يشاء من عباده ከባሮቹ በሚሻው ሰው ላይ ለነብይነትና ለረሱልነት የመረጣቸውን መላእክታን ከወህይ ጋራ ከመለኮታዊ መጽሐፍት ጋራ እንዲወረዱ ያደርጋቸዋል ከዛም ምን በማለት أنا أنذر أنه لا إله إلا أنا فاتقون أنه كان بستكار بأونة من ملاك ليلا أملاك يلمنا أنين بتشافرون أنين بتشاتنكقون بمالت هزبوچين استنكقوا بلو الله ملكوتاوي መጽሐፍትን አብራሪ አድርጎ ያወርዳል አንዳንድ ጊዜ ደግሞ አሁንም ይሄንኑ ዒባዳ በብቸኝነት እንድናመልከው በምን መልኩ ይገልጽልናል ከተባለ ለአምስተኛ ምን እንላለን አላህን በብቸኝነት ለሚያመልኩ ሰዎች የተዘጋጀውን አጅር የተዘጋጀላቸውን ልዩ ደሞዝ በመግለጽ አላህ ሱረቱል አንዓም ቁጥር 82 ላይ እንደተናገረው الذين آمنوا እነዚያ በጌታቸው በአላህ ያመኑ ወለም يلبسوا إيمانهم بظلم እምነታቸውን በበደል በሽርክ ያልቀላቀሉ ሰዎች ኡላኢከ ለሁሙል አምን እንደዚህ አይነት ሰዎች ፍጹም ደህንነት ፍጹም ሰላምና መረጋጋት አላቸው ወሁም ሙህተዱን ወደ ቀን ጎዳናና ወደ ጀነቷ መንገድ የተመሩ ማለት እነሱ ናቸው በማለት አላህን የማምለክ አላህን የማመን ውጤቱ ፍጹም ሰላምና ደህንነት ወደ ጀነት ጎዳና መመራት መሆኑን ይገልጽልናል ማለት ነው እንደዚሁም አሁንም ለስድስተኛ ጊዜ የዒባዳን አስፈላጊነት ጌታችን በምን መልኩ ይገልጻል ከተባለ የዒባዳ ተቃራኒ የሆነውን ሽርክን በማንሳት የሽርክን አስከፊነት ይነግረንና በዒባዳ ላይ እንድንበረታ ያዘናል ማለት ነው እንደ ምሳሌ ያክል ሱረቱል ማኢዳ ቁጥር 72 የመርየም ልጅ ኢሳ ለህዝቦቹ ብሎ የነበረው ምን ብሏቸው ነበር ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ አዕቡዱላህ ረቢ ወረበኩም አላህ ጌታዬና ጌታችሁ ሲሆን ተገዙት አምልኩት ኢነሁ መን ዩሽሪክ ቢላህ እኔንም ሆነ ሌላን አካል ጌታ በማድረግ በአላህ ላይ የሚያጋራ ካለ فقد حرم الله عليه الجنة الله بزي سو لاي جنتن ارم አድርጎበታል ومأواه النار منوريው جهنم እሳት ነች وما للظالمين من انصار እንደዚህ አይነት ሰዎች በደለኞች ናቸውና ለበደለኛ ከሃዲያን ከእሳት የሚያድን ረዳት የላቸውም በማለት የሽርክ ፍጻሜው جهنم እሳት ውስጥ መዘውተር ነው ብሎ ስለሚገልጽልን ወደ ዒባዳ በዚህ መልኩ አላህ ይጠራናል ማለት ነው በሱረቱ الإسراء ቁጥር 39 ላይ ይሄንን ሐሳብ እናገኛለን ولا تجعل مع الله إلها آخر ከአላህም ጋራ የምትገዛው ሌላን አምላክ አታድርግ እምቢ ብለህ የምታደርግ ከሆነ فتلقى في جهنم ملوما مدحورا የተወቀስክና የተቆጨህ የተባረርክ ሆነ ወደ جهنم እሳት ትወረወራለህ ትጣላለህ ይላል أعاذنا الله تعالى من أهل النار الله ከእሳት ሰው ይጠብቀን በዚህ መልኩ የተለያዩ ነገሮችንም ማንሳት ይቻላል አላህን በብቸኝነት ማምለክና መገዛት እንዳለብን ዒባዳን ጌታችን ያብራራልናል ከነብያችን አለይሂ ሰላቱ ወሰላም አንድ ሐዲስ እንመለከትና አላህ ከፈቀደ በቀጣዩ ፕሮግራም ደግሞ ክፍል 2ቱን እናቀርባለን ማለት ነው ቡኻሪ በሰሂሃቸው ላይ እንደገለጹት ከሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ እንደተላለፈው قال النبي صلى الله عليه وسلم نبياتنا عليه الصلاة والسلام منالو يا معاذ أتدري ما حق الله على العباد معاذ وي الله بباروچ لا يالون حق مبت من እንደሆነ ታውቃለህን وحق العباد على الله ባሪያዎችም እንደዚሁ በአላህ ላይ ያላቸው መብት ምን እንደሆነ ታውቃለህ ሲሉት قال الله ورسوله أعلم اللهنا ملكتنياو يبلط ياوقالو بمالت ملس قال ساچوم مالو حق الله على العباد الله بباروچ لا يالو مبت ان يعبدوه ولا يشركوا به شيئا بسم لاي منم ساقربت ببچኝነት ሊያመልኩትና ሊገዙት ነው ይሄ الله በባሮቹ ላይ ያለው መብት ነው وحق العباد على الله ባሪያዎች ደግሞ በአላህ ላይ ያላቸው መብት ምንድነው ألا يعذبهم من لا يشرك به شيئا بس أملكوا لا عنداتشنم يالاقرون
በእሳት ላይ ቀጣው ነው ይላል اللهم اجعلنا منهم الله ከእንደዚህ አይነት ባሪያዎች ያድርገን ኢንሻአላህ አላህ ፍቃዱ ሆኖ በቀጣዩ ፕሮግራማችን ደግሞ ስለ ዒባዳ መስፈርቶች ስለ ዒባዳ አይነቶች እንመለከታለን ለዛሬ ለመግቢያ ያክል ዒባዳ ምንድነው የሚለውን ካየን በቂ ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ